ሁሉም ነገር ያው በጸባይ ቢሆን ይመረጣል። ምክንያቱም ሀኒ ከነሱ እጅ ስላለች ከደላላዎች ማለት ነው። አሁን ሁሉም ነገር መተው ነው። መጥፎ ነገር መናገር እንደዚህ ነው ማለት ቢቀር ይሻላል። ምክንያቱም እሷ ከነሱ እጅ ስላለች ማለት ነው። እርግጠኛ ከሆነ ይሄ ነገር እሷ ከነሱ ስላለች ይህንን አንዳንድ ነገር መናገር ቢቀር ይሻላል ማለት ነው። ሰላም ሰላም፣ እንዴት ናቸው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እና ያው ያኔ ነገር በጣም ሰው አስጨንቋል ማለት ነው። ምክንያቱም ያው ስንት ቀን ሆኗል አለችም ከተባለ ላይቭ ላይ ሁላችሁም ቁጭ ብለው እያደረ ነው የእሷን እንትን ህይወት ለማትረፍ ማለት ነው። እና ከዛ ደግሞ ያህኒ ነገር ምንድን ነው የሚያስፈራ ነገር ያው ደላላዎቹ ህልክ እንዳይሆኑ ማለት ነው። ምክንያቱም ሁሉ እንትን እያለ ስለሆነ ሁሉ እየተናገረ ስለሆነ ስለዚህ እነሱ በህልክ አሁን አንድ ነገር እንዳያረጉ እርግጠኛ በህይወት ካለሽ ማለት ነው። እና ይህ ነገር በጸባይ መሆን አለበት። የሚጠይቁት ብርም ካለ ብሩን እንትን ተሸክፈው ልጅቱ መውጣት ነው እንጂ እንደዚህ አይነት ነገር ግን ለነሱ ህልክ እንዳይሆን ማለት ነው። እና ያው በጸባይ ቢሆን ይመረጣል ማለት ነው። እግዚአብሔር አምላክ የልጇን ጸሎት ይርዳት፣ የእናትና የአባቷን ጸሎት ይርዳት። እርግጠኛ በህይወት ካለች ያው የሴት ልጅ ፈተና ብዙ ነው፣ ችግር የለውም። የሰው ልጅም ፈተና ብዙ ነው። ተፈትኖ መውጣትም ሁሉም ነገር ለበጎ ነው። እና እህታችን ያው እስካሁን ሙታ ከተባለችም 2 ወር ምናምን አሳልፋለች። አሁን ደግሞ ያው ደላላው ያው በጭራሽ የለችም ሙታለች ነው የሚለው ደላላው ማለት ነው። ያው ሁሉም ሊከርድ እየሰማ ነው ማለት ነው። ደላላው በህይወት እንደሌለች ነው የሚያወራው ማለት ነው። መንገድ ላይ እሷ ጋር የሄዱ ደግሞ ሁላቸውም የየራሳቸው ነው የሚያወሩት። የገጠሩ ምን አለ አብረን እየሄድን እየተጓዝን እያለን ከመሃል ደከመች። ከዛ ደግሞ ቀስ አድርገው አመጧት። እኛ ወደፊት ሄደን ነበር። ከዛ ቁጭ ብለን እያለን እኛም መጥታ የሆነ ጎድጓዳ ነገር ነበረ። 8 ነን፣ 4ቱ ታች ነበሩ፣ 4ታችን ደግሞ በላይ ነበርነ። ከዛ ወደ ጎድጓዳ ቦታው ገብተው ለነሱ አወጥተው ሂዱ ብለው ላከው ደላላው ማለት ነው። ሂዱ ብለው ለነሱ ላካቸው፣ ወደኛ መጡ። እሷን እዛም ብቻዋን ቀረች። ከዛ የሆነ ድምፅ ሰምተናል። ድምፅ ሰማንና ትንሽ ቆይታ ስትመጣ ደግሞ ፊቷን ብልዝልዝ ብሏል። ድክምክም ብላ እያለቀሰኝ መጣች። ደላላው ራሱ አዝሏት ነው የመጣው፣ ግን ርቀት ስላለው ጎድጓዳ ቦታ ስለሆነ ወደ ውስጥ ያስገባት። ድምፅም እየተሰማ ነበር፣ ስትጮህ እየተሰማ ነበር እያለ ነው። ከዛ ደግሞ ጓደኛዬ ስልክ እያወራሽ ነበር፣ ትዳሬ የፈረሰ ማለት ነው። ይህ ምንድን ነው? የት ነው የገባሁት? እንደዚህ ያላሰብኩትም ነበር እያለች እያለቀሰች በስልክ እያወራሽ ነበር ብሎኛል ጓደኛዬ፣ እኔ ግን አልሰማሁም እያለ ነው የገጠሩ ማለት ነው። ከዛ ደግሞ አንድ ደግሞ ዛሬ የመጣው ደግሞ ሌላ ማለት ነው። የገጠሩ ውሸት ነው። እንደዛ ማለለችም አላለቀሰችም። ከዛ ደግሞ ያው ስትደፈርም እያየን ነበር። ከአጠገብ ነው የነበረች፣ ከኛ አጠገብ የሆነ ድንጋይ ነገር ነበር እንጂ እኛ ጋር ነው እየሰማናት፣ ቅርብ ነው፣ እያየናት ነው የደፈሯት። ዋሽቶ ነው ሁሉም ነገር የተናገረው፣ ዋሽተ ነው። ያው መጀመሪያ እየተጓዝነ ደክማ ነበረ።
ደክማ አሳርፈን ምን ብለን እንደገና መንገድ ላይ ጀመር። መንገድ ላይ እንደጀመርን እናንተ መጀመሪያ እሷ ወደፊት ትሄድ ተብሎ ወደፊት ሄደች። ወደፊት እሷ ተጉዛ ከዛ እኛ ደግሞ ደረስንባቸው። ከደረስንባቸው በኋላ ደግሞ ደላላውም እኔ እንደፈለጉት ነው ማደረጋችሁ፣ እንደዚህ ነው ማደረጋችሁ እያለ አይደለም ለሴት ልጅ ለወንድ ልጅም እያስፈራሩ ነው። ምክንያቱም እነሱ ብረት ስለያዙ እና ብረት ስለያዙ የእናት ልጅ ቢሆንም እዛ ጋር ምንም ማድረግ አይቻልም። አይደለም መንገደኛና የእናት ልጅ ቢሆንም ምንም ማድረግ አይቻልም። ቢሆንም ትቶ ይሄዳል እንጂ ምንም ማድረግ አይቻልም። ምክንያቱም እነሱ ጋር አይቻልም። እነሱ ብዙ ናቸው፣ ብረት አላቸው፣ መሳሪያ ይዘዋል። እነሱ እዛ በረሃ ላይ ለምደዋል። ለመንገደኛ ሰው ምንም መንገደኛ ሰው እጅ ይሰጣል እንጂ ምንም ማድረግ አይችልም። እና ሲጀመር ሀና እያየናት ናት የተደፈረችው። ከዛ ደግሞ ያው መድከም ያለ ነው። ሴት ልጅ ናት እሱ አይደለችም። እና እኛ ደክመናል፣ ግን ከድካም ላይ መድፈር ስለበዛባት ነው እንደዚህ ሞታለች ምናምን የሚሉት ከሆነም በዝቶባት ይሆናል። መድፈሩን ብዙ ናቸው እነዛ ደላላቸው እዛ ያሉት። አንዱ ከዚህ ይቀበላታል፣ ከዚህ ደግሞ አንዱ እዚያ ይቀበላታል። እና በጣም ተሰቃይታለች፣ አሰቃይተዋታል እያለ ነው ማለት ነው። እና የገጠሩን ሁሉ የተናገረው የገጠሩን ትክክል አይደለም እያለ ነው። ብዙ ነገርም የደበቀው ነገር አለ። የገጠሩን ሁሉም ነገር ያውቃል፣ ግን ደብቋል። ስለዚህ ሀና ወስደዋታል እንጂ ደፍረዋታል እንጂ ስትሞት አላየንም። ግን አሁን ምክንያቱም ለማውጣት እንትን ይላሉ ይሆናሉ ማለት ነው። ምክንያቱም ይህ ነገር በሚዲያ በሙሉ ሚዲያ ተሰራጭቶ ስለሆነ ለማውጣት እንዳይሉ ማለት ነው ደላላዎች እንጂ የፈለጉትን ብር ቢጠይቁ ያው ህዝቡን አዋጥቶ ልትወጣ ነበር። ግን እነሱ ሌላ ነገር እንዳያረጓት አሁን ይሄ ሚዲያ እንትን ካለ በኋላ ተናግረው ስለሆነ እነሱም እንደዚህ ነው ብለው ምክንያቱም ብዙ ሴቶችም የጠፉ ስላሉ ብዙ ድምጻቸው የሌለ ስላሉ ምቶ ተብለው ወደ ሀገር የተነገረ ብዙ ሴቶች ስላሉ አጋጣሚ ነገር ሌላ ነገር ጥያቄ ይመጣብናል ብለው ሊያስቡ ይችላሉ ማለት ነው። ሌላ ጥያቄ ይመጣብናል ብለው ሊያስቡ ይችላሉ ማለት ነው። እና የሀና ነገር በጣም ነው የሚገርመው። እግዚአብሔር አምላክ ሀቋን ያውጥላት ለልጇና ለቤተሰቧና ለወላጆቿ ሲል ሀቋን ያውጣላት ማለት ነው። ያው መሲም ያለማጣዋ አብረን ሄድ ነው ብላለች። እስከ ደላላችን ብቻ ስለሆነ እንጂ አብረን ሄደናል፣ ግን ተሸፍነን ነበር፣ ኒቃብ አድርገን ነበር። መጨረሻ ላይ ግን ኒቃብ ከፍተን ታይተን ተሰላልመናል። ግን አጋጣሚ የኔና የእሷ ደላላ ብቻው ስለሆነ ያው ተለያይተናል እያለች ነው ማለት ነው። ያው ላይቭ ላይ እያወራሽ ነበር መሲ ያለማጣ ማለት ነው። እና አሁን ምንድን ነው በቃ መጥፎ ነገር መናገር ይቅር፣ ምክንያቱም ሌላ ነገር እንዳያረጓት በህይወት ካለች ማለት ነው። ልጅቱ እስከምትወጣ ድረስ በጸባይ መጠየቅ፣ ብር የሚፈልጉ ከሆኑም ብር ማዋጣት ነው የሚፈልጉት ነገር በጸባይ መጠየቅ ነው እንጂ አሁን ሌላ ነገር ደግሞ እንዳያስቡ ማለት ነው። እና መጥፎ ነገር ከመናገር ብንቆጠብ የበለጠ ነገር ነው ማለት ነው። ድምጽ መሆን በጣም ያው ሰው ለመሆን ሰው መሆን በቂ ነው። ድምጽ መሆን ግን አንዱ መጥቶ ሌላ ነገር ይናገር፣ አንዱ መጥፎ ነገር ይናገር፣ አንዱ ደግሞ እንደዚህ ነው ይላል። ደላላችሁ ደግሞ ህልክ እንዳይዙ ማለት ነው። እና ከመናገር እና ከመጥፎ ነገር ማውራት ብንቆጠብ ይሻላል ማለት ነው። እና እሷም እግዚአብሔር አምላክ ያው ጸሎት ያድርጉላት ወላጆቿ ልጇን ሲል ባሏም የመጨረሻ ሚስክና ምንም ማውቀው ነገር የለውም። ያው በደላላ ጅዳ ጓደኛዬ ነው ያመጣ ብሎ የላካት ነገር ሊመጣ አልመሰለውም። እና እሱም ምንም ያደረገ ነገር ከሱ ጥፋት የለም። ምክንያቱም እሷ እሄዳለሁ በኢቃማ እመጣለሁ ካለች ምን ያደርጋል? እሱ እኮ ምንም ጥፋት የለበትም። በቃ ሄዳለሁ በኢቃማ መጥቼ እሰራለሁ ስላለች እሱ ደግሞ የእሷን ፍላጎት ለማሟላት ብሎ ነው
ጠይቆ የላካት ማለት ነው። እና ከሱስ ምንም ችግር የለም። ከዛ ደግሞ የማውራት እንደዚህ ምናምን ሚዲያ ላይ እንትን ማለት ልምድ የለበትም ልጁ ማለት ነው። እና እሷ ግን እግዚአብሔር አምላክ ሕፃንነቷን አይቶ የልጇን ጸሎት የወላጆቿ ጸሎት ያውጣት ካለችበት ጨለማ ማለት ነው። እርግጠኛ ከሆነ እግዚአብሔር አምላክ ምኑ ፍጹም ያደርግላት። እና ወደሽ ቪዲዮን ሼር ላይ ኮሜንት እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። አመሰግናለሁ።